አሁን ደግሞ ባልደረባችን ወንድሙ ኃይሉ አጋፍጣለሁ የሚሰኝ አንድ ተረት ያስደምጠናል። አጋፍጣለሁ። ደራሲና ተራኪ ወንድሙ ኃይሉ። አጋፍጣለሁ። ቪክቶር ኢስኮባር በኮሎምቢያ ቦጎታ የታወቀ የሕፃናት መጫወቻና አልባሳት መደብር አለው። ሕፃናት ልጆቻቸውን ይዘው በየዕለቱ ከመደብሩ የሚመጡ የከተማው ነዋሪዎች የበዙ በመሆናቸው ቀኑን ሙሉ ሲለፋ የሚውል ቀጭን ታታሪ ሰው ነው። ባለቤቱ ጁዋንስ ካስትሮ መልከ መልካም ብትሆንም ሰነፍ ሴት ናት። ባሏን በሥራ ከማገዝ ይልቅ በአንድ ትልቅ አፓርታማ ላይ በሚገኘው የኪራይ ቤታቸው ውስጥ ተቀምጣ ስለምትውል ሰውነቷ ወፍሮ ቅርጽ አሳጥቷታል። በዚያ ላይ ከቤት ስለማትወጣ ይሁን በሌላ ምክንያት ዓይኖቿ የቦዘዙ ስልቹ ሴት ሆናለች። አንድ ዕለት ባልዮ ቪክቶር ኢስኮባር በሕፃናት ልብሶችና መጫወቻ መደብሩ ሲለፋ ቆይቶ ድክም ብሎታልና በአፓርታማው አሳንሰር ሊፍት 6ኛ ፎቅ ላይ ወደሚገኘው መኖሪያው ወጣና ኮሪደሩን አቋርጦ ሚስቱ ተቀምጣ ከምትውልበት ቤቱ ለመግባት በመራመድ ላይ ሳለ ነጭ ሪዝ ካለው ከጨብራራው ሽማግሌ ጎረቤቱ ፓብሎ ማርጋሊዳ ክፍል በበሩ ስርቻ የወጣ እንግዳ የጢስ ሽታ አፍንጫውን አወደው። እርሱ ባይጠቀመውም በኮሎምቢያ ብዙዎች ሲምጉት የሚውሉት አደንዛዥ ዕፅ መሆኑ አልጠፋውም። ይህችን ይወዳል ቪክቶር። እኔ ስለፋ ውላለሁ፣ የማንም አሮጌ ሽማግሌ መውጫ መግቢያዬን በማሪዋና ጢስ ይበክለው አጋፍጠዋለሁ። አዎ፣ ለቦጎታ ከተማ ፖሊስ አዛዥ ለተከበሩ ጁሊያን አራንጎ እነግራቸዋለሁ። ስልክ ቁጥራቸው አለኝ። አዎ፣ ሽማግሌውን አጋፍጠዋለሁ አለና ለፖሊስ አዛዡ ከመደወሉ በፊት በቤቱ ውስጥ ስትንጎላጀጅ ለምትውለው ሥራ ፈት ባለቤቱ ሁኔታውን ለማሳወቅ ወድዶ የሳሎኑን በር ከፍቶ ገባ። ሴትየዋ በቦዘዙ ዓይኖቿ ስትመለከተው ላስተዋላት የሆነች ጀዝባ ሞኛ ሞኝ ትመስላለች። ስሚኝ ጁሊያንስ፣ ይሄ አሮጌ ውሻ የሆነ ሰውዬ ኮሪደሩን ባደንዛዥ ዕፅ ጢስ በክሎታል። እንዴት እኮ እንደሰነፈጠኝ ባየሽ። በዚህ ሁኔታ መቀጠል ስለሌለበት ለፖሊስ አዛዡ ለተከበሩ ጁሊያን አራንጎ ላጋፍጠው ወስኛለሁ። ምን ትያለሽ? አላት። ሚስቲቱ ጁዋንስ በድንጋጤ ከተቀመጠችበት ዘላ ተነሳች። የደበዘዙ ዓይኖቿ አሁን ቁልጭ አሉ። የፊት ገጿን ላብ እያሰመጠው ያምሃል ቪክቶር፣ በማያገባህ መግባት የለብህም። ሽማግሌው ጥሩና አመለሸጋ ሰው ነው። ማንም ላይ ስለማይደርስ ልትደርስበት አይገባም አለችው። የለም፣ አሳልፌ ሰጠዋለሁ። መጋፈጥ አለበት፣ ያለበለዚያ እንዲህ ያለ ብልሹ ምግባሩን ይደጋግማል አለና ተንቀሳቃሽ ስልኩን እየነካካ ወደ ውጭ ሲወጣ ሚስቱ ጁዋንስ ካስትሮ አንተ ሰው ያምሃል፣ እብድ ነህ፣ ተመለስ እኮ ነው ምልህ እያለች ብትከተለውም ልትደርስበት አልቻለችም። የቦጎታ ፖሊስ አዛዥ የተከበሩ ጁሊያን አራንጎ የቪክቶር ኢስኮባር የስልክ ጥቆማ ሲደርሳቸው ቢሮአቸውን ሳይቆልፉ በድንጋጤ ዘለው ወደ መኪናቸው ሮጡ። የፖሊስ ተሽከርካሪዋ እየፈጠነች ከነ ቪክቶር መኖሪያ አፓርታማ ደርሳ ከመቆሟ ዘለው ወረዱ። ቪክቶር ሲመለከታቸው ተደስቶ ወደ እርሳቸው ሮጠና ይኸውልዎት ጌታዬ፣ ፓብሎ ማርጋሊዳ የተባለው አሮጌ ሽማግሌ በማሪዋና ጭስ በከለን አላቸው። የፖሊስ አዛዡ እጁን ይዘው ወደ አሳንሳሩ ሊፍቱ ያሯሯጡ ይዘውት ገቡና 6ኛ ፎቅ ላይ ወረዱ። የአደንዛዥ ዕፅ ተጠቃሚውን የፓብሎ ማርጋሊዳን በር በኃይል ሲያንኳኩ ሽማግሌው ጀዘብዘብ እንዳለ በሩን ሲከፍት በርግጥም ቤቱ በጢስ ታፍኗል። የተከበሩት የፖሊስ አዛዥ ና ውጣ አሉና ማጅራቱን ይዘው ካስወጡት በኋላ በራፉን መልሰው ጠረቀሙት። ከዚያም ጠቋሚውን ቪክቶርንና ተከሳሹን ፓብሎን እያዳፉ ይዘዋቸው ወደ አሳንሳሩ ተመለሱና ቁልቁል ወረዱ።
የፖሊስ አዛዡ ሁለቱንም ሰዎች ከመኪናው ውስጥ ካስገቧቸው በኋላ ፓብሎ ተሳስተሃል፣ ጢሱ ወደ ውጭ እንዲወጣ ማድረግ አልነበረብህም። ቪክቶርም ስለ ጥቆማህ እናመሰግንሃለን። ሆኖም እንዲህ ያለ ድርጊት በኮሎምቢያ እንግዳ አይደለም፣ ሁላችንም የምናደርገው ነው አሉት። ሽማግሌው አጫሽ አይ ጠቋሚው፣ ይልቅ አንተም ብትሞክራት መልካም ነገር ነች፣ ንቃት ትሰጥሃለች ሲል አላገጠበት። ቪክቶር ደነገጠ። የተከበሩ የፖሊስ አዛዥ ጁሊያን አራንጎ፣ እርሶም እጽ ተጠቃሚ ኖት? ለበላይ ኃላፊው አጋፍጦታለሁ አለና ከፖሊስ መኪናው ሊወርድ ሲል እጁን ለቀም አድርገው በካቴና ጠፈሩት። እንዴ እኔኑ እንደ ወንጀለኛ እያለ ጮኸ። ሽማግሌው ፓብሎ ማርጋሊዳ በደስታ እየተንዘፈዘፈ መሳቁን ቀጥሏል። የፖሊስ አዛዡ ወደ አእምሮ ሕሙማን ሆስፒታል ስልክ ደወሉና ዶክተር ሁጎ ወደ እርሶ እየመጣሁ ነው፣ አንድ ያበደ የለየለት አለሌ ሰው ይዣለሁ አሉ። አጫሹን ፓብሎን ወደ ቤቱ እንዲገባ ካዘዙት በኋላ አንተ ዝርክርክ አጠቃቀምህን አስተካክል ብለው በካቴና የተጠፈረውን ቪክቶርን ይዘውት ወደ አእምሮ ሕሙማን ማቆያው ከነፉ። ዶክተር ሁጎ ራሳቸው በአደንዛዥ ዕፅ የተለከፉ ሱሰኛ ራሰ በራ ሰው ናቸው። የተከበሩ ጁሊያን አራንጎ፣ እንዲህ ያሉ በማያገባቸው የሚገቡ እብዶች በጠበጡን አይደል? የዚህ ሕመም ደግሞ የሚያንቀዠቅዥ ነው መሰለኝ አሉ። የሕፃናት አልባሳትና መጫወቻ ነጋዴው ራሱ መጫወቻ የሆነ መሰለው። ዶክተር ሁጎ ራስዎም አደንዛዥ ዕፅ ተጠቃሚ ነው፣ አንቱንም ለበላይ አጋፍጦታለሁ እያለ ተወራጨ። ተው እንጂ እብዱ አሉት ዶክተሩ የምጸት ሳቅ እየሳቁ። አላበድኩም። አብደሃል። ለማበድህ ከሕክምናው አስቀድመን ምስክር ማምጣት እንችላለን አሉት የፖሊስ አዛዡ። የእናንተ ቢጤ ምድረ አጫሽ በእኔ ነው የሚፈርደው። ላለማበዴ ብቸኛዋ ምስክር ሚስቴ ብቻ ናት። ከእርሷ ከጁዋንስ ካስትሮ ሌላ ጤንነቴን የሚነግራችሁ የለም። እብዶች እናንተ ናችሁ እያለ ሲወራጭ የፖሊስ አዛዡ ጁሊያን አራንጎ እንግዲያውስ እርሷ ትምጣና ምስክርነቷን ስትሰጥ እንስማታ በማለት የስልክ ቁጥሯን ተቀበሉትና ደወሉላት። ሚስቱ ጁዋንስ ካስትሮ ስትፈጥን ከአእምሮ ሕሙማን ሆስፒታሉ ደረሰች። ያቻት ባለቤቴ ጤንነቴን ልታስረዳችሁ መጥታለች፣ ትንገራችሁ፣ እናንተ ናችሁ እብዶች እያለ ሲጮህ ሚስቲቱ በእውነቱ በጣም አዝኛለሁ። ባለቤቴ ቪክቶር ኢስኮባር በሽታው ከጀመረው 6 ወራትን አስቆጥሯል አለች። ቪክቶር በድንጋጤ ክው አለ። አሁን ያበደ መሰለው። ንግግሯን ቀጥላም ጎረቤታችን ሽማግሌው ፓብሎ ማርጋሊዳ በጣም ሰላማዊ ሰው ነው። ቤቱ የሄድኩ አብረን ማሪዋና እየተጠቀምን ስንጫወት ስለ ደግነቱ ዳር የሌለው ሰው ሆኖ አግኝቸዋለሁ። ይሄ የኔው ባል ግን ለይቶለታል ብላ ምስክርነቷን ሰጠች። ባልዮ ቪክቶር ኢስኮባር በንዴት ደም ስሩ ተገታተረ። አንቺም ጁዋንስ፣ አንቺም አጫሽ ነሽ፣ ሱሰኛ! ቆይ ለዚያ ለሽማግሌ አባትሽ ለካስትሮ አጋፍጥሻለሁ እያለ የእጁ ካቴና ሳይፈታ በፖሊስ አዛዡና በዶክተሩ እየተገፈታተረ ወደ አእምሮ ሕሙማን ሲቀላቀል ይህች ዓለም ለሐቀኞች አትሆንም ማለት ነው እያለ ይጮህ ነበር።